ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ኢራን በከፍተኛ የአየር ድብደባም ስትናወጥ መዋሏ ሲነገር የቃላት ጦርነቱም ተባብሶ ቀጥሏል። የአልጀዚራም የቴሄራን ዘጋቢ መሐመድ ቮል በተለይ የትላንት ሌሊቱ የአየር ድብደባም ከስከዛሬው የከበደና የእነርሱ ቢሮ መስኮት ሳይቀር ሲነቃነቅ ማደሩን ገልጿል። በተለይ ሊነጋጋ ሲል የነበሩ 2 ሰዓታት ያለማቋረጥ ፍንዳታ ሲሰማ እንደነበር አመልክቷል። ከቢሮ በቀጥታም ከድምፅ በስተቀር ምንም የሚታይ ባለመኖሩ በካሜራ መቅረጽ አለመቻላቸውን አክሏል። የባሕረ ሰላጤው ሀገሮችም ከትላንት ሌሊት ጀምሮ የኢራን ተደጋጋሚ ጥቃቶችን ሲመክቱ አድረው ውለዋል። ሳውዲ አረቢያም 7 የባለስቲክ ሚሳኤልና የድሮን ጥቃት ማክሸፏን ስታስታውቅ የኩዌት መከላከያ ሚኒስቴር 6 ድሮኖች መትቶ መጣሉን አመልክቷል። ትላንት ቀን አንዲት የ29 ዓመት ሴት በድሮን የተገደለችባት ባህሬን በበኩሏ ሌሊቱንና ዛሬ ሕዝብ በተቻለ መጠን መጠለያ እንዲገባ ተደጋጋሚ ማስጠንቀቂያም አስተላልፋለች። የተባበሩት አረብ ኤምሬትስ ዛሬ ተደጋጋሚ የድሮንና የሚሳኤል ጥቃቶችን በተሳካ ሁኔታ ማክሸፏን የሀገሪቱ ጦር ኃይል ገልጧል። ኤምሬትስ በሰሜን ኢራቅ የሚገኝ ቆንስላ ጽሕፈት ቤቷም በድሮን ተመትቶ ክፉኛ መጎዳቱን ዘገቦች አመልክተዋል። ይህ በእንዲህ እንዳለም ዴንማርክ የቴሄራን ኤምባሲዋን መዝጋቷ ተነግሯል። የዴንማርክ ውጭ ጉዳይ ሚኒስቴር ባወጣው መግለጫም በኢራን ያለው ሁኔታም አሳሳቢ ሆኖ በመገኘቱ ላልተወሰነ ጊዜ በቴሄራን ያለ የሀገሪቱ ኤምባሲ መዘጋቱን አስታውቋል። በርካታም የአውሮፓ ሀገሮች በተመሳሳይ በኢራን ያሉ ኤምባሲዎቻቸውን መዝጋታቸው ይታወቃል። ኢራን አብዮታዊ የበላይ ጦር ለ35ኛ ጊዜ የሚሳኤል ጥቃት በእስራኤል ላይ መፈጸሙን ማምሻውን አስታውቋል። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሌሊቱን የሰጡት ሰፋ ያለ መግለጫም የዓለም መገናኛ ብዙሃንን ቀልብ ስቧል። አሜሪካና እስራኤል ቀድመው ባይመቷት ኖሮ ኢራን መካከለኛውን ምስራቅ ጠቅላ ለመያዝ እየተንቀሳቀሰች ነበር ብለዋል። መካከለኛውን ምስራቅ ይይዙ ነበር እኛ ቀድመን እርምጃ ባንወስድ ኖሮ ብለዋል። አሁን አብዛኛው የኢራን ሚሳኤልና ሌሎች ጦር መሳሪያዎች ሙሉ በሙሉ መውደማቸውን የገለጹት ፕሬዝዳንቱ ምንም ውስጥ የሌሉበት ሀገሮችን ኢላማ ማድረጋቸውን ጠቅሰዋል። ኢራኖች እስራኤልን ለማጥፋት ሲሞክሩ አሜሪካም በትክክለኛው ጊዜ ደርሳም አስቆመቻቸው ሲሉ የሀገራቸውን ጣልቃ የመግባት ትክክለኛነቱን ለማስረዳት ሞክረዋል። ኢራን ጎረቤቶቿ ላይ እየፈጸመች ያለውን ጥቃት ያልተገባና የጅል ድርጊት ሲሉ አጣጥለዋል። ሀገሮች ገለልተኛ ለመሆን ወይም በጦርነቱ ጣልቃ ላለመግባት ሲጥሩ እንደነበርና የመካከለኛው ምስራቅ ሀገሮች ማለት ነው። ኢራን ጥቃት ከከፈተችባቸው በኋላ ግን በአሜሪካና እስራኤል ወገን ሆነው ቴሄራን ላይ እርምጃ መውሰድ ጀምረዋል ሲሉ ገልጸዋል። ባለፈው ሰሞን በተካሄደው ድርድር ኢራን የኒኩሌር ጦር መሳሪያም የማምረት ፍላጎት እንዳላት በግልጽ አሳይታለች ብለዋል በዚሁ መግለጫቸው። አሁን እየተካሄደ ባለው ዘመቻም ኢራን ኒኩሌር አለመስራቷን እርግጠኛ መሆን እንደሚገባ ገልጸዋል። በእስካሁኑ ጥቃት በጣም ስኬታማ ውጤት እየተመዘገበ መሆኑን አንስተዋል። ፕሬዝዳንቱ ጦርነቱ በቅርቡ እንደሚጠናቀቅ ተስፋ ከሰጡ በኋላም መልሰው ኢራኖች በሆርሙዝ መተላለፊያ የሚደረግ የነዳጅ ምልልስን የሚገቱ ከሆነም ከፍተኛ እሳት እናወርድባቸዋለን በማለት ዝተዋል።
የኢራን ባለስልጣናት ግን እስከተፈለገው ጊዜ ውጊያውን ማስቀጠል እንደሚችሉ ለትራምፕ ምላሽ ሰጥተዋል። ከእርሶ የሚበልጡ እንኳን ኢራንን ማስወገድ አይቻላቸውም ብለዋል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ዛሬ በሰጡት መግለጫም የትራምፕን ዛቻ ባዶ ማስፈራሪያ ሲሉ አጣጥለዋል። የኢራን አብዮታዊ ዘብ ኃላፊ አሊ ላርጃኒ በበኩላቸው የጦርነቱን መጠናቀቅ የምንወስነው እኛ እንጂ የአሜሪካ መሪ አይደሉም በማለት ትራምፕ ጦርነቱ በቅርቡ ይጠናቀቃል ሲሉ የሰጡትን ቃል አጣጥለዋል። ደግመው ጦርነቱ የሚያበቃበትን ሁኔታ የምትወስነው ቴሄራን እንጂ ዋሽንግተን አይደለችም ብለዋል። የኢራን የባህርና አየር ኃይል እንዲሁም መገናኛ አገልግሎቷም በእስካሁኑ ጥቃት መውደማቸውን ትራምፕ ለሪፖርተሮች ገልጸዋል። የአሜሪካና የእስራኤል የተቀናጀ የጋራ የአየር ጥቃት ተጠናክሮ ከመቀጠሉ ውጪ የእግረኛ ሰራዊት ወደ ኢራን የማስገባት ዕቅድ እስካሁን እንደሌለ ጠቁመዋል። እስራኤል ከኢራን ጎን ለጎን በሊባኖስ የምትፈጽመውን ጥቃት አጠናክራ የቀጠለች ሲሆን የእስራኤል ጦር ከትላንት ሌሊት ጀምሮ በርካታ የሄዝቦላህ ሮኬት ማስወንጨፊያዎች ማውደሙን አስታውቋል። ሄዝቦላህ በበኩሉ ዛሬ ማምሻውን ወደ ሰሜን እስራኤል የሮኬት ጥቃት መፈጸሙን ዘገቦች አመልክተዋል። ስለደረሰ ጉዳት እስካሁን የተባለ የለም። በሌላ በኩል ኢራን ወደ እስራኤል ከተኮሰቻቸው ባለስቲክ ሚሳኤሎች ከግማሽ በላይ የሚሆኑት ክላስተር ቦምብ አረሮች የተጫኑባቸው እንደሆኑ የእስራኤል ጦር ገልጧል። የእያንዳንዱ ሚሳኤል አረር በውስጡ በርካታ ቦምቦች መያዙን እናም አንድ ሚሳኤል ሲወድቅ በውስጡ የያዛቸው ቦምቦች 10 እና 12 ቦታ ተበታትነው እስከ 10 ኪሎ ሜትር በመፈናጠር ይፈነዳሉ፣ ከፍተኛ ጉዳት ያደርሳሉ ብሏል። እንዲህ አይነቶቹን ሚሳኤሎች ለማክሸፍ በጣም አዳጋችና ጥንቃቄ እንደሚያስፈልግ ይገልጻል። የጀርመን ውጭ ጉዳይ ሚኒስትር ዛሬ እስራኤልን ሲጎበኙ መዋላቸው የተነገረ ሲሆን በኢራን ሚሳኤሎች የተጎዱ አካባቢዎችን ተመልክተዋል። ጉብኝቱን ተከትሎ ምሽት 12 ሰዓት ገደማ በሰሜን እስራኤል ሃይፋ ከተማ የሚሳኤል ማስጠንቀቂያ ድምፅ መሰማቱን ዘገቦች አመልክተዋል። ይህ በእንዲህ እንዳለ ኢራን ለአሜሪካና እስራኤል ሰልለዋል ያለቻቸውን 30 ሰዎች ይዛ ማሰሯን የሀገሪቱ የደህንነት ሚኒስቴር ማምሻውን አስታውቋል። በሀገሪቱ ዜና አገልግሎት በኩል የተሰራጨው የሚኒስቴሩ መግለጫም ከተያዙት መካከል ለአረብ ሀገራት ቁልፍ መረጃም ሲያቀብል የነበረ የውጭ ዜጋ እንደሚገኝበት አመልክቷል። 19 የሚሆኑት ደግሞ ለእስራኤል በቀጥታ ሲሰሩ የተያዙ ናቸው ብሏል። የዓለም የጤና ድርጅት በበኩሉ በኢራን በመርዝ የተበከለ የጥቁር ዝናብ ማስጠንቀቂያም ዛሬ አውጥቷል። እስራኤል የኢራን ነዳጅ ጣቢያዎች መምታቷን ተከትሎ አየሩ በመርዛማ ጢስ ተሸፍኖ መቆየቱን ተከትሎ በተለይ የቴሄራን 10 ሚሊዮን ነዋሪዎች አደጋ ላይ መውደቃቸውን ገልጧል። ከቅዳሜ ጀምሮ የቴሄራን ሰማይ በተቃጠለ የነዳጅ ጭስ መሸፈኑ ይነገራል። ዘግይቶ በደረሰ ዜና በሰሜን እስራኤል በሄዝቦላህ የሮኬት ጥቃት በርካታ ሰዎች መቁሰላቸውን የእስራኤል ጦር ገልጧል። ከ10 በላይ ሮኬቶች ከሽፈው 2 በመውደቃቸው ጉዳቱ መድረሱን ጠቅሷል። በምላሹም የእስራኤል ጦር የሊባኖስ 4 ከተማ ነዋሪዎች ለቀው እንዲወጡ ያስጠነቀቀ ሲሆን በዚያ የሚገኙ የሄዝቦላህ ይዞታዎችን ሊደበድብ ተንቀሳቅሷል። በእስካሁኑ የሊባኖስ ዘመቻም 700 ሺህ ገደማ ሕዝብ መፈናቀሉን የሀገሪቱ መንግሥት አስታውቋል። የሊባኖስ ፕሬዝዳንት ጆሴፍ ኡን ሄዝቦላህ ሀገሪቱን ለማክሰም እየሰራ ነው ሲሉ ከሰዋል። ከእስራኤል ጋር ወደ ሰላም ንግግር መመለስ የሚያስችል ባለ 4 ነጥብ ሰነድ ማዘጋጀታቸውን ይፋ አድርገዋል። ከእስራኤል ጋር ሙሉ ተኩስ አቁም ማድረግና ሄዝቦላህን ትጥቅ ለማስፈታት ድጋፍ እንደሚፈልጉ ገልጸዋል። ፕሬዝዳንቱ በጉዳዩ ላይ ከአሜሪካና ከእስራኤል መሪዎች ጋር እንደሚነጋገሩ አክለዋል። ከዓመት በፊት በተደረሰ የሊባኖስ ተኩስ አቁም ስምምነት የሊባኖስ መንግሥት ሄዝቦላህን ትጥቅ ለማስፈታት ያደረገው ሙከራ ሳይሳካ ቀርቷል። አሁን በድጋሜ ሄዝቦላህ መሳሪያ እንዲያስቀምጥ መንግሥት የጀመረውን ጥረት የሶሪያ ፕሬዝዳንት አህመድ አልሻራ ሳይቀሩ ድጋፍ መስጠታቸው ታውቋል። አልሻራ ማምሻውን ከሊባኖስ መሪ ጋር በስልክ መነጋገራቸውን አልጀዚራም ዘግቧል። ይህ አዋዜ ነው። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው።
የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ ICL ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ